ኢትዮጵያ እንግዲህ በሕክምና ቁሳቁስና መድኃኒት አቅርቦት ዘርፍ እንግዲህ የራሷን ፍላጎቶች በራሷ ለማሙላት በርካታ ጥረቶችን እያደረገች ነው የምትገኘው። ይህ ጥረቷም እንግዲህ ውጤት እያመጣ ፍሬ እያፈራ ነው የሚገኘው። ዛሬ የምገኘው ወደ አንድ የሕክምና ግብአት የሚያመርት ኩባንያ ፋብሪካ ጋር ነው። ወደ ውስጥ እንገባና ምን አለ የሚለውን የምናየው የሚሆነው። አሁንም ከኔ ጋር ሆኖ ሰላም እንዴት ነው? ሰላም እንኳን ደህና መጣ። በጣም አድርጌ አመሰግናለሁ። ይታወቅስ ስሜ መካሽኩር ይባላል። የኤልዳር ኢትዮጵያ ሜዲካል ማኑፋክቸሪንግ ቴክኒካል ማኔጀር ነው። በጣም አድርጌ አመሰግናለሁ። ስለዚህ ምን ይሰራል፣ ምንድነው የሚመረተው የሚለው እንግዲህ ገብተን ታሳይኛለህ። አመሰግናለሁ። እንግዲህ አሁን ወደ ማምረቻ ክፍል ነው እየሄድን ያለ ነው። ስለዚህ ማምረቻ ክፍል ከመግባታችን በፊት የፀጉር የፂም መሸፈኛዎችን እናደርጋለን። ምክንያቱም የምናመርተው ምርት ከሰው አካል ጋር ንክኪ ስለሚኖረው ራሳችን መጠበቅ አለብን ማለት ነው። ፋብሪካችን ለሰርጂካል ጋውን የሚመረት ልብሱን ነው የሚያመርተው። ይሄኛው ለቀዶ ጥገና የሚያገለግለው ማለት ነው። ሩም ውስጥ የሚጠቀሙት ይሄኛው 3.2 ሜትር የሆነ ኤስኤምኤስ ጋውን ነው። ስለዚህ ቅድመ ማንጠፍና ስፕሪዲንግ ነው የሚሰራበት ኤሪያ ነው። በዚህ ደረጃ ነው የሚመጣው ማለት ነው። በዚህ ደረጃ ነው የሚመጣው። ከዛ ይቆረጣሉ ማለት ነው። እዚህ ጋር እየተሰራ እንዳለው አሁን ይሄ እጀታው ነው። ሌላኛው ደግሞ እዚህ ጋር የሚዘጋጀው ለማሰሪያ ወገቡ ላይ ለማሰሪያ የሚጠቀምበት ቤልት ነው። ተጀርባ ያለው ማለት ነው። ሙሉ ጥቅልሉ ነው የሚመጣው። ከዛ በኋላ ሴፓሬት እንደዚህ ያደርጓል። የተለያየ አይነት ቦታ ያዘጋጀው እኩል መጠን ባለው መሰለኝ። ከዚህ ይሄ የተዘጋጀው ይመጣና ለማሰሪያው ዝግጁ እንዲሆን እዚህ ላይ ይገባል። እዚህኛው ማሽን ላይ የሚገባው ሁለት አይነት ነው። እዛ ጋር ዋይ ቤልት አለን፣ እዚህ ጋር ደግሞ ሲንግል ቤልት የሚባለው ማሽን አለን ማለት ነጠላው ማለት ነው። ልክ ልብሱ ከተደረገ በኋላ አንገቱ ላይ ማጣበቂያ ቬልክሮ አለ። እሱ ደግሞ እዚህ ጋር ይዘጋጃል። ስለዚህ አሁን በዚሁ የምንሄደው እዚህ ጋር የተቆረጠው እዚህ ጋር የተዘጋጀው ምንድን ወደ ፕሮዳክሽን ነው የሚሄደው። ወደዛ ነው የምንሄደው ማለት ነው። ወደዛ ነው። አሁን ወደ ምርት ክፍል ገባን ማለት ነው። ምርት ክፍል ከመጣ በኋላ የመጣውን ፕሮሰስ ቀጥታ ከጀርባ ነው የሚጀምረው። ከዛኛው ፕሮሰስ እያንዳንዱ ኦፕሬሽን እየተሰራ ወደዚህ ነው የሚመጣው። አሁን ይሄ ስፌት አይደለም ማለት ስፌት አይደለም። ይሄ ማሰሪያውን ማጣበቅ ነው መጀመሪያ የሚቀድመው ስራ። ስለዚህ ይሄ የሚደረገው ለምንድን ነው ማለት ክር የማይገባበት የማይሰፋው ለምንድን ነው? ክር በተፈጥሮ ምንድነው ውሃ ወይም ደም ነገር ከሆነ በስፌቶቹ መሀል ያልፋል። ይሄኛው ግን ቶታሊ ሲል ነው የሚያደርገው። ምንም አይነት ብለዲንግ ራሱ ወደ ዶክተሩ ቀዶ ጥገና በሚሰራበት ወቅት አልፎ ወደ ውስጥ አይገባም ማለት ነው። ልክ እዚህ ጋር እንደምታየው በሁለቱ መካከል ምንም አይነት ያልፍ። ከዚህ በኋላ ኤክስትራ ፕሮቴክሽን እንጠቀማለን። ልክ ከዚህ በኋላ ሲለር አለ። ስለዚህ እያንዳንዱ እዛ ጋር ከተዘጋጀ በኋላ እዚህ ጋር ቦዲውና እጀታው ይገጠማል ማለት ከቦዲው ጋር ለብቻው ስለሚሰፋ ልክ እሱ ከተሰፋ በኋላ ቀጣይ ኦፕሬሽን የሚሆነው እዚህ ጋር ከፍ ማገናኘት ነው። እጀታው ላይ አሁን ጨርሳ እያስረከበችው ማለት ነው። እዚህ አሁን ዝግጁ ሆነ ማለት ነው። ይሄን ሆኖ ወጣ ማለት ነው። እጀታውም አለ፣ ሁሉ ነገር ተሟልቶ ቀጥታ ለሰርጂካል የተዘጋጀ ነው ማለት ነው። የሕክምና ግብአትን እንደ ኢትዮጵያ እዚህ ሲመረቱ ስታይ አንተ ውስጥ የተሰማን ነገር ብዙ ያጫውተኝ። ብዙ ጊዜ ምንድነው እንደዚህ አይነት ነገሮች እዚህ ሳይመረቱ ሲቀሩ ከውጭ እያስገባን የውጭ ምንዛሪያችን ላይ ዲፔንድ ሆነን ነበር። አሁን ግን እዚሁ ባለ ሰው ኃይል እዚሁ በሰለጠነ ማምረታችን ደግሞ ለሀገራችን ይበልጥ ወደፊት ደግሞ በሌላውም ዘርፍ የተሻለ ነገር እንደምናስመዘግብ ነው። በዚህ አይነት መንገድ ከተዘጋጀ በኋላ ቀጥታ ወደ እሸጋ ክፍል እንገባለን። በዚህ እሸጋ ክፍል ሄዶ ከዛ ቀጥታ ወደ ፓክ ተደርጎ ወደ ተፈላጊው ከመሄዱ በፊት ስትራይል ይደረጋል። ስትራይል አሁን ለምሳሌ በተለያየ ንክኪዎች ባክቴሪያ በምናምን ስለሆነ እሱን ደግሞ ከተጠቃሚ ከመድረሱ በፊት ስትራይል ይደረጋል። እንደ ሀገር ያለንበትን ደረጃ ታዲያ እንዴት ታየዋለህ? እኔ እንግዲህ እስካሁን በዚህ ዘርፍ ውስጥ ረጅም ጊዜ ቆይቻለሁ። ግን የዚህ አይነት ፕሮዳክት ስናመርት በዚህ 3 ዓመት ውስጥ ነው ወደዚህ እና አሁን እድገት እያሳየ ነው። ሜዲካል ፕሮዳክቶችን በራሳችን ኃይል፣ በራሳችን አቅም፣ በራሳችን የሰው ኃይል፣ በሰለጠነ የሰው ኃይል ማምረት የምንችልበት ደረጃ ደርሰናል። ከዚህም በኋላ የተለያዩ ሜዲካል ዲቫይሶችን እዚሁ ማምረት የምንችልበት አቅም እየፈጠርን ነው።
አሁን ያለንበት ክፍል ደግሞ ተደርድሮ ይታያል። አዎ እዛ ጋር ሲመረቱ የነበሩት ምርቶች በሙሉ በየሳይዛቸው የሚታሸጉበት ክፍል ነው። ወደዚህ ከመታሸጉ በፊት እዛች ጋር ያለሽ ፕሮሰስ በጣም ደስ ያለኝ ነገር ላፈርዘው ተመልካቾቻችን እዚች ጋር ሜድ ኢን ኢትዮጵያ ይላል ባይዘው በኢትዮጵያ የተሰራ ትላለች። እዚህ ጋር ሜታል ዲቴክተር ማሽን አለ። ድንገት እንኳን ይሄ የብረት ነገር ቅድም እንዳየው ከሆነ መርፌ ስባሪ ቢኖር ቅድም በመርፌ የሚሰራ ስራዎች አሉ። እንደገና ከብረት ጋር አብሮ ይሄ አልትራሶኒኩ በባህሪው ብረትና ብረት መሀል ነው ማላቀም አቅልጦ ስለሆነ የሚያያይዘው በዛ መሀል ትንንሽ ርፍራፊ ነገሮች ካሉ በዚህ አማካኝነት ዲቴክት ከዚህ በፊት ኢትዮጵያ ውስጥ እንደዚህ አይነት ነገሮች ተመርተው አይታወቁም እና እንደዚህ አይነት ነገሮች ሜድ ኢን ኢትዮጵያ ብሎ ሲመጡ ሰዎች ልብ ውስጥ የሚፈጥረው ነገር ምን ይመስላል? ያለው ተቀባይነት የት ደርሷል የሚለውን በዛ ውስጥ አሁን ኢትዮጵያ እንግዲህ እያስመዘገበች ባለው እድገትም አንዱ ይሄ ማሳያ ነው። ብዙ ነገሮች ሜድ ኢን ቻይና ወይም ደግሞ ሜድ ኢን የሰውም ስነ ልቦና የውጭ ምርት ላይ ነበር። አሁን ግን ሜድ ኢን ኢትዮጵያ ብቻ በጥራቱም በደረጃው ምኑ እያደገ መሆኑን ያሳያል ማለት ነው። ተቀባይነት አውሮፓ ገበያ ላይ ነው እንግዲህ አሁን ይሄ አሁን አውሮፓ ገበያ ላይ ነው ይሄ ምርት የሚከፋፈለው። ከኛ አሁን ይሄ ፕሮዳክሽን ዋርጋውን ኢትዮጵያና ቻይና ያመስመረተ ያለው ድርጅቱ ማለት ነው። እና ለሁሉም ሀገር ላይ እንደ ኪትፓክ አድርጎ ሲልክ ሜድ ኢን ኢትዮጵያ ያለችዋንም አንዷ ኪትፓክ ውስጥ ከሚገቡ ውስጥ ይሆናል ማለት ነው። ሜድ ኢን ራሱ በፊት እንዲሁም ሜድ ኢን አብዛኛው ጊዜ ኢትዮጵያ ሲባል ለመቀበል ይቸገር ነበር፣ ወይ የቻይና ወይ የሌላ ታይላንድ ምናምን ነው። አሁን ግን ኢትዮጵያ በሚለው ብቻ ይቀበሏል ማለት ነው። እዛ ጋር ካርቶን ያሸግናቸው የተዘጋጁት ሁሉ እንግዲህ አሁን ለመጫን ተዘጋጅቷል ማለት ነው። ተመልካቾቻችን እንግዲህ በሕክምናው ዘርፍ ኢትዮጵያ የደረሳለች የሚለውን እንግዲህ በጥቂቱም ቢሆን ለማሳየት ሞክረናል። ቻው።